ይኸውላችሁ ቤተሰብ እኔ ይህ ሁሉ ግርግር እንዳይመጣ ነው ጋሽዬ መጥተው ይህ ሁሉ ነገር ማብረድ ይችላሉ ብዬ እስከዛሬ ስናገር የነበረው። ይህን ሁሉ ነገር የተናገርኩት ደግሞ ያለ ምክንያት አይደለም። ጋሽዬ ከዚህ በፊት እያንዳንዱ የተፈጠሩትን ነገሮች በሙሉ መፍታት እንደቻሉ ሁላችሁም ታውቃላችሁ። በጣም በእርግጠኝነት ጋሽዬ ይህን ጉዳይ ማስተካከል የሚችሉት ነገር ነው። ግን የአብርሃም ቤተሰቦች እህቱ፣ ወንድሙ በተለይ ደግሞ ይሄ እኔ እንዴት ብዬ ልንገራችሁ ከሄርሜላ በላይ እየተንጣጣ ያለው እኔ የዳኒ ጉዳይ ምንም ሊገባኝ አልቻለም። ዳኒ ሄርሜላ ስንት ብትከፍል ነው በዚህ ልክ እንደዚህ እየሆንክላት ያለው? ሄርሜላ ምን ያክል ብትከፍል ነው ለአንተና ለእህቱ ለቡዜ እንደከፈለች ሁላችንም የምናውቀው የአደባባይ ሚስጥር ነው። ይህን ነገር ግን ማናችንም ልንክደው አንችልም። እንደዚህ እየሆኑ ያሉት የአብርሃምን ጤንነት ፈልጎ ቢሆን ኖሮ እነዚህ ሰዎች አብርሃምን በስነ ስርዓት አሁን ካለበት ነገር ላይ ራቅ ብለው የራሱን ጊዜ የራሱን ሰላማዊ ነገር እንዲያገኝ ይፈቅዱለታል እንጂ በዚህ ልክ በየቀኑ በየሰዓቱ እየመጡ በዛ ላይ ደግሞ አስቡት እህትና ወንድሙ እንኳን መጠው ይሄን ነገር ለማብረድ ለማስተካከል አይደለም አብርሃምን ሊያገኙት ሲመጡ የሚመጡት እነዚህ ሰዎች ከሄርሜላና ከዳኒ ጋር ነው። ዳኒ ማለት እኔ እንዴት ብዬ ልንገራችሁ የቋንጃ እከክ ነው። እንዲት አኮ እንኳን እኔ እንዴት በቃ ስለሱ መናገር ቃላት ያጥረኛል። በዚህ ልክ ዳኒ አብርሃምን ምን ያክል ብጠላው ነው ሩታንስ ምን ያክል ብጠላት ነው እንደዚህ የሆንክ ያለው የሚለው ነገር በጣም ያሳስበኛል። ዳኒ ስላንተ በደንብ የቪዲዮ መሃል ላይ እናገራለሁ። ዛሬ ግን ስለ ወንድሙ፣ ስለ እህቱ፣ ስለ ሄርሜላ መናገር ያለብኝን ነገር ያለምንም ከልካይ እያንዳንዱን ነገር እያብራራው የምነግራችሁ ይሆናል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ ትላንትና በተፈጠረው ጉዳይ ሁሉንም ነገር ቀን ላይ አብራርቼላችሁ ነበረ። በቀን በሰራሁላችሁም ቪዲዮ አብርሃምን ጠዋት ላይ ይዘውት ለመሄዱ ሲሞክሩ እንደነበርና እኔ እስከሰራሁበት ቪዲዮ ሰዓት ድረስ ደግሞ ያ ነገር እንዳልተፈጠረ ለመውሰድ ሄደው እንደሞከሩ እንዳገኙት በጣም ብዙ ነገሮች እንደተፈጠሩ በግልጽ እያንዳንዱን ነገር አስቀምጬላችሁ እንደነበር ሁላችሁም ታውቃላችሁ። ያላያችሁት ደግሞ ተመልሳችሁ ቼክ ማድረግ ትችላላችሁ። እኔ በመረጃና በማስረጃ እያንዳንዱን ነገር የምናገር ሰው እንደሆንኩኝ ሁላችሁ እንድታውቁልኝ እፈልጋለሁ። አብርሃምን ለማግኘት ሄደው እንደነበር እነዚህም ሰዎች ሲሄዱ እኔ ሁሉም ነገር በግልጽ ያስረዳውበት ቪዲዮ አለ። እኔ እዚህ ጋር አሁን ብዙ ነገር ወሬ አላብዛባችሁ፣ ሄዳችሁ ማየትም ስለምትችሉ ወደ ዛሬው ቪዲዮ እናልፋለን። ከዛ በፊት ግን ቤተሰቦቼ ሸገር ሪያክትን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይህም ቪዲዮ ስትጀምሩት ላይክ አድርጋችሁ እንድትጀምሩት በአክብሮት ጠይቃችኋለሁ። ለእናንተ ይህም ማለት አይደለም፣ ለእኔ ግን በጣም ስለሚጠቅመኝ ነው። የእናንተ አንድ ላይክ እና የእናንተ አንድ ሰብስክራይብ ለእኔ ለወንድማችሁ በጣም ትልቅ ለውጥ አለውና ይህን ነገር እንድታደርጉልኝ በአክብሮት ጠይቃችኋለሁ። የእናንተ ውድ ወንድማችሁ ሸገር ሪያክት የዛሬውን ቪዲዮ እንደዚህ ጀምረናል። ዛሬ ላይ የተለቀቀውን ቪዲዮ ሁላችሁም እንዳያችሁት አብርሃምን እንግዲህ መንገድ ላይ ሄደው እንዳገቱት እያየን ነው። እነ ሄርሜላ፣ ዳንኤል፣ ቡዜ፣ ዴቭ አንድ ላይ በነበሩበት መኪና የነሩታንና መኪና አስቁመው አብርሃምን እንወስዳለን አትወስዱም የሚል ግርግር እንደተፈጠረ ሁላችሁም አይታችሁታል። ግን ከዚህ ሁሉ ግርግር እኔ የተረዳሁት ነገር የአብርሃም እህትና ወንድም አብርሃም ጤነኛ እንዲሆን አይደለም የሚፈልጉት፣ የባሰውን ብለው አብርሃም ከዚህም በላይ እንዲታመም እያደረጉት እንደሆነ ነው እኔ እየተረዳሁት ያለሁት። ሩታ እዚህ ላይ ምንም አይነት ነገር እያደረገች እንዳልሆነ ሁላችንም ግልጽ ነው። ሩታ አሳመመዋለች፣ ሩታ እንደዚህ እንዲሆን እያደረገችው ነው የሚለው ነገር ፈጽሞ ከእውነት የራቀ ውሸት እንደሆነ ላረጋግጥላችሁ ፈልጋለሁ። ሩታ በእንደዚህ አይነት ተልካሻና ቆሻሻ የሆነ ተግባር ላይ እንደማትገኝ በ10 ጣቴ ፈርሜ የምነግራችሁ እኔ ነኝ። ምንም አይነት ነገር ሩታ በእንደዚህ አይነት ነገር ውስጥ እንደማትገኝ በጣም እርግጠኛ ሆኜ ነው የምነግራችሁ። ሩታ በጣም ንጹህ የሆነች ሰው ነች። ይልቁንስ የአብርሃም እህት ዳንኤል እኔ እንዲሁም ያላመንኩት የዴቭ ጉዳይ ነው። እነሱ ግን በእርግጠኝነት ተከፍሏቸው እንደዚህ እየሆኑ እንዳለ በጣም እርግጠኛ ሆኜ ነው የምነግራችሁ። እነዚህ ሰዎች እንበለውና ትላንትና ማታ አብርሃምን በሌሊት መጠን እንወስዳለን፣ ለማንም አትናገር፣ ምንም ነገር እንዳታወራ፣ እኛ ጋርም እንደተገናኘ እንዳትናገር ሲሉ የነበሩ ሰዎች
ዛሬ ላይ በሌሊት እነ አብርሽ ወጣው ሲሄዱ ሲያገኟቸው እንዴት የኛን ፕላን አቋረጥሽ ብለው ሩታን በዚህ ልክ ሲናገሯት ሳይ በጣም ገረመኝ። እነዚህ ሰዎች እኮ ለኛ ለተመልካች ራሱ ሳይቀር የተናገሩት ሚስጥር ነው። አብርሃምን በሌሊት መጥተው እንደሚወስዱት ከቤት ለማንም እንዳይናገር ብለው የተናገሩት ነገር ግን በቪዲዮ ቀርጸው የተለቀቀ ጉዳይ ነው። ሲቀጥል ነብሯ ሩት ይህን ነገር ሳታቅ የምትቀር ይመስላችኋል? በዚህ ልክ ቀሽምስ ነች ብላችሁ የምታስቡ ሰዎች በጣም ነው የምታሳዝኑኝ። ሩታ በእንደዚህ አይነት ተራና ተልካሻ የሆነ ቁማር የምትበላ አይነት ሰው እንዳልሆነች በጣም በእርግጠኝነት ነው የምነግራችሁ። ሩታ እያንዳንዱን ነገር ከእናንተ አንድ ስቴፕ ቀድማ ማድረግና ማሰብ የምትችል ጀግና ሰው እንደሆነች በጣም በእርግጠኝነት ነው የምነግራችሁ። ሩታ አሁንም ድረስ አብርሃምን ትወደዋለች፣ አብርሃም እሷን እንደሚወዳት ግልጽ ነው። እናንተ እህትና ወንድሞቹ ግን አብርሃም ደህና እንዲሆን እንደማትፈልጉ በጣም እርግጠኛ ያደረገኝ ጉዳይ አብርሃምን እናንተ ብቻችሁን ሄዳችሁ ማናገር ስትችሉ፣ እናንተ ግን ምንድን ነው የምታደርጉት? ከከፈለቻችሁ አብርሃምን ህይወቱ እንዲበጠበጥ ልታደርግ ከምትፈልግ ሴት ጋራ እየተከተላችሁ እየወሰዳችሁ አብርሃምን ህይወቱን ልትበጠብጡት ነው የምትፈልጉት። አብርሃም ታሟል፣ አብርሃም ልክ አይደለም የምትሉ ሰዎች እኔ አንድ ነገር በእርግጠኝነት ልንገራችሁ። አብርሃምን በደንብ ሲያወራ ስሙት። አንዴ የታመመ ሰው ይሆናል፣ አንዴ ደግሞ በጣም ኖርማል የሆነ ነገር ለቡዜ ሲመልስ ተመልከቱት። አንዴ ደግሞ በጣም ውዝግብግብ የሚያደርግ ነገር ሲያደርግ ተመልከቱት። እኔ እርግጠኛውን የምነግራችሁ አብርሃም አልታመመም። አንድ ሰው እኔ እንዴት ብዬ ላስረዳችሁ? አብርሃም ምንም የታመመው ነገር የለም። 100% በጣም ጤነኛ ነው። አብርሃም በዚህ ሰዓት የሚፈልገው ከሄርሜላ ጎን መራቅ ነው። ሳይፈልግ ሳያስበው ሳያውቀው በወንድነቱ ተሳስቶ ይሄ ሰውዬ ከሄርሜላ ጋር አንዳንድ አጉል ንክኪዎች ተፈጥረው ሳያስበው ልቡንም አካሉንም ምኑን ሰጧት ነበር። ይህ ሁሉ ነገር ተፈጥሮ ግን አሁን ወደ ራሱ ወደ ቀልቡ ሲመለስ ይሄ ሰውዬ ሩታ ጋር መሆን እንዳለበት ያውቃል። ያን ነገር ደግሞ ማድረግ የሚችለው ወደ ሩታ ሲመለስና ከሷ ጋራም የድሮ ፍቅሩን ማስቀጠል ሲችል ነው። ያን ነገር እንዲያደርግ ግን እናንተ ቤተሰቦቹ ምንም አይነት ነገር እየሰጣችሁት አይደለም። ሲሆን ብቻውን አግኝታችሁ ሲሆን እሱን ለብቻው ከሩታ ጋር ቁጭ አድርጋችሁ ያለውን ነገር ለመፍታት ብትሞክሩ፣ እናንተ ግን የምታደርጉት ዳኒና ሄርሜላን ይዛችሁ እየሄዳችሁ ነገሩን ሁሉ ብጥብጥ ነው የምታደርጉት። ሲቀጥል እኔ ጋሽዬ በዚህ ልክ ለምን ዝም እንዳሉ አሁንም ድረስ ውስጤን ይከነክነኛል። አሁንም ድረስ ቤተሰብ፣ ምክንያቱም እነዚህ ሰዎች ወደ አልሆነ ነገር ውስጥ እየገቡ ነው። የቪዲዮ መጨረሻ ላይ አይታችሁት ከሆነ ወደ ፖሊስ ጣቢያ እንሂድ ሲሉ ሰምታችኋል። በእርግጠኝነት ስለዚህ ጉዳይ ጠዋት ላይ በምሰራላችሁ ቪዲዮ ትልቅ የሆነ ማስረጃ ይዤላችሁ እመጣለሁ። እስከዛ ድረስ ግን እርግጠኛ መሆን የምፈልገው ነገር ስላለ ያን ነገር ግን እስካረጋግጥ ድረስ አሁን እዚህ ጋር ልናገረው። ጠዋት ላይ በምሰራው ቪዲዮ ግን በእርግጠኝነት አንድ ነገር እንደምነግራችሁ ተስፋ አድርጉ። በጣም በእርግጠኝነት እጄ ላይ የገባ ትልቅዬ መረጃ አለ። በጣም ትልቅዬ መረጃ። ጋሽዬም ስለዚህ ጉዳይ በጣም በቅርቡ ዝምታቸውን ሰብሮ እንደሚመጡ ቃል ይገባላቸዋል። ይህም ነገር በጣም በቅርቡ ይሆናል። እስከዛው ድረስ ግን እነዚህ ሰዎች የአብርሃምን ሰላም የአብርሃምን ጤነኝነት ማረጋገጥ የሚፈልጉ ከሆነ ለሱ ጊዜ ስጡትና እሱ ራሱ ያሳያችኋል። በጣም እርግጠኛ ሆኜ ነው የምነግራችሁ። አብርሃም በጣም ጤነኛ ነው። ሁሉንም ነገር አስተካክሎ እንደሚያሳያችሁ በቅርቡ ታያላችሁ። እናንተም ተመልካቾችም አብርሃምን ልክ አይደለም እያላችሁ ስታወሩ ሰምቻለሁ። በጣም እየተሸወዳችሁ ነው። ወዳልሆነ መንገድ እየወሰዳችሁ ነው እናንተንም። ምክንያቱም የአብርሃም ድራማ ሄርሜላን መራቅ ከህይወቱ ማስወጣት ነው። ባንዴ ውጪ ሊላት ስለማይችል ያን ነገር ማድረግ አለበት። እኔ በየቀኑ ይሄን ነገር ለፈልፋለሁ። ሰው የሚሰማኝ ሰው እስካገኝ ድረስ በደንብ ለፈልፋለሁ። ምክንያቱም ልክ ያልሆነ አስተሳሰብ ውስጥ እየገባችሁ እንደሆነ ስለተረዳው ነው። ሩታ ይሄን ሁሉ ነገር እያበላሸች እንደሆነ እያሰባችሁ ስለሆነ ሩታን እኮ ወዶና ፈቅዶ ያፈቀራት ሚስቱ እንደነበረች ሁላችሁም ታውቃላችሁ። ወንድ ልጅ ደግሞ በዚህ ልክ እሷን ጋር የማይሆን ነገር ውስጥ ተነካክቶ ሌላ ሴት ጋራም የማይሆን ነገር አድርጎ ተመልሶ ቢሄድም ሩታ ግን አሁንም ድረስ አፍቅራው አንድ ላይ መሆን የምትፈልገው ባሏ እንደሆነ ግልጽ ነው። ቤተሰብ፣ በቀጣይ ቪዲዮ በጣም ወሳኝ የሆነ መረጃ ይዤላችሁ እመጣለሁ። እስከዛው ድረስ ግን
የኔን አካውንት ሸገር ሪያክትን ሰብስክራይብ እያደረጋችሁ እንድትቆዩ በአክብሮት ጠይቃችኋለሁ። ሸገር ሪያክትን ሰብስክራይብ ብታደርጉ ለኔ ለወንድማችሁ በጣም ትልቅ ጥቅም ነው ያለው። የእናንተ አንድ ሰብስክራይበር፣ የእናንተ አንድ ላይክ ለኔ በጣም ይጠቅማል። እስከዛው ድረስ ግን በቀጣይ ቪዲዮ እንገናኛለን። ቤተሰብ በያላችሁበት ሰላማችሁ ይብዛ። ሰላም ደሩ።